ውድ የዚህ ቻናል ቤተሰቦች አዳዲስ መረጃዎች ይዘንላችኋል። እናንተ እሱ ላይክ ሰብስክራይብ እና እንደዚሁም ደግሞ አስተያየት ካላችሁ ብታስቀምጡልን ደስ ይላል። ወደ መረጃዎቹ እንሂድ። ጂሚናይ እና ካበከት አብረው ለመስራት ማቀዳቸው ተነግሯል፣ እንመለከተዋል። እንደዚሁም የአሜሪካ ኮንግረስ የምርምር ጥናት አድርጎ አንድ ያጠናው ጥናት አለ። ወደ 2.6 ቢሊዮን ዶላር ከስራለች አሜሪካ በአንድ ወር። ስለሰፋ ያለ መረጃ ነግራችኋለሁ። እንደዚሁም የአሜሪካና የኡጋንዳ ውዝግብ ተነስቷል። በመካከላቸው ምድር የተፈጠረው የምናየው ጉዳይ ነው የሚሆነው። ሌላኛው መረጃችን የሚሆነው ትራምፕ በዋይት ሃውስ ውስጥ እያሰሩት ያለው ቤት አለና የምግብ አዳራሽ ማለት ነው። በጣም የሚገራርም ታሪክ አለው፣ ስለሱ ነግራችኋለሁ። እንደዚሁም የሊቨርፑሉ ኮከብ መሐመድ ሳላ የወሩ ምርጥ ተጫዋች ሆኗል፣ ስለሱ የምናየው መረጃ ይኖራል። እንደዚሁም ፓስተሩ ይቅርታ ጠይቀዋል። ማን ነው ይቅርታ ያሉት? አርሰናል ዋንጫ አይበላም ብለው ነበር እና መጨረሻ ላይ ዋንጫ በላ እና ደጋፊያቸውን ይቅርታ ጠይቀዋል። እነዚህና በርካታ ጉዳዮችን ይዣለሁ። እስከ መጨረሻው አብራችሁ እንድትከታተሉ አክብሮት ጠይቃችኋለሁ። ወደ መረጃው ጂሚናይ ካፕከትን በመተግበሪያው ላይ ሊያካትት እንደሆነ ይፋ አድርጓል። የጉግሉ ጂሚናይ መተግበሪያውን ከካፕከት ጋር ኮላቦሬት አድርጎ ለመስራት ማቀዱና ስምምነት ላይ መድረሳቸው መረጃዎች ይፋ አድርጓል። በዚህም ጂሚናይ እንግዲህ የተለያዩ ቪዲዮዎችን ፕሮሰስ በሚያደርግበት ሰዓትና እንደዚሁም ፎቶዎችን ጭምር ማለት ነው ወደ ካፕከት ተሄዶ ነበር። አሁን ግን እዛው ጂሚናይ ላይ ያለ ቪዲዮዎችን ፕሮሰስ ማድረግ ከዛ ኤዲት ማድረግ እንደሚችል ታውቋል ማለት ነው። ካፕከት እንግዲህ እጅግ ታዋቂ የሆነ ቪዲዮ ኤዲት ማድረጊያ መተግበሪያ እንደሆነ ይታወቃል እና ሁለቱ ኮላቦሬት አድርገው አንድ ላይ ለመስራት ስምምነት ማድረጋቸው መረጃዎች ይገልጻሉ። በኬንያ በነዳጅ ዋጋ መናር ምክንያት በከፍተኛ ተቃውሞ ተቀስቅሶ እንደነበር የሚታወቅ ጉዳይ ነው። አሁን በተሰማ መረጃ የኬንያው ፕሬዚዳንት ዊሊያም ሩቶ የነዳጅ ዋጋን ወደ ነበረበት እንዲመልሱ አስገድዷቸዋል የተባለው። እንግዲህ ኬንያውያን የሚገርሙ ናቸው። በነገራችን ላይ በጉልበት ነው የሚኖሩት ማለት ይቻላል። ምንም አይነት እንግዲህ ከአቅማቸው የሚሆን ነገር ካለ ወዲያውኑ ማስቆም እንግዲህ ልምዳቸው ነው። በከፍተኛ ሁኔታ ተቃውሞ ተቀስቅሶ እንደነበር የሚታወቅ ነው። በርካታ እንግዲህ መንገዶችን ዘጋግተው ሁላ ማለት ነው። አሁን በተሰማ መረጃ ነዳጅ ዋጋ ወደ ነበረበት እንዲመለስ አድርገዋል ነው የተባለው። አድናቂያችሁን በነገራችን ላይ መልካም ቆይታ። ክርስቲያኖ ሮናልዶ ከአመታት ቆይታ ወይም ልፋት በኋላ አሁን ተሳክቶለታል። ልክ እንዳርሰናል በሉት እንግዲህ ያው እንዳርሰናል ባይሆንም ግን ያው ዋንጫ ተሳክቶለታል፣ ዋንጫ አንስቷል ማለት ነው። አልናስር የሳውዲው ፕሮ ሊግን ውድድር ዘመን በታላቅ ድል ፈጽሟል ማለት ነው። እንግዲህ ዋንጫ በማንሳት ነው ሊጉን የጨረሰው። አልናስር ጨዋታውን ሙሉ ለሙሉ በበላይነት በመምራት በ63 በመቶ ኳስ ቁጥጥር ድርሻ በመውሰድ ነው እንግዲህ ዋንጫውን እንዲያነሳ እያስቻለው ማለት ነው። ከእረፍት መልስም አልናስር ማጥቃቱን በመቀጠል ነው እንግዲህ በ52ኛው ደቂቃ ላይ በኪንግስ ኮማን አማካኝነት 2 ጎል በማግኘት ችሏል። እናም በዚህም እንግዲህ ዋንጫውን ማንሳት ችሏል። ክርስቲያኖ ሮናልዶም እንግዲህ የአልናስር ከገባ በኋላ የመጀመሪያው ዋንጫ ማሳካቱን ብዙዎች አስደስቷቸዋል። እንኳን ደስ አለ ክርስቲያኖ። በግሪንላንድ አዲስ ተቃውሞ ተቀስቅሷል። ዶናልድ ትራምፕ በግሪንላንድ የኤምባሲ ወይም ደግሞ ቆንስላ መክፈታቸውን ተከትሎ ነው ከባድ ተቃውሞ የተቀሰቀሰው። በዚህም እንግዲህ በርካቶች ወደ አደባባይ በመውጣት ተቃውሟቸውን እየገለጹ ነው የሚገኙት። በዋሽንግተን በደሴቲቷ ላይ አዲስ እና ግዙፍ የቆንስላ ጽሕፈት ቤት በመክፈቷ ነው እንግዲህ ይሄ ተቃውሞ የተቀሰቀሰው። እንደሚታወቀው ዶናልድ ትራምፕ ግሪንላንድን ለመጠቅለል ከፍተኛ እንቅስቃሴ እንደሚያደርጉ ይታወቃል። ይሄ አንዱ እርምጃ እንደሆነም ተወስዶላቸዋል። ነገር ግን በከተማው ከባድ ተቃውሞ ተቀስቅሷል። ምናልባትም ግሪንላንድን ይገዟታል ወይስ ይጠቀልላሉ የሚለው አሁንም አጠያቂ ጉዳዩ ነው። የአውሮፓ ሕብረት እንደማይቀበሉ ይታወቃል። ከዚህ ጋር ሰፋ ያለ መረጃ የሚወጣ ካለ ይዤላችሁ መልሳለሁ። መልካም ቆይታ።